እሱ ነው የህኩቶች እረኛ የሰላሞች እመቤት። ታስረሽ ታውቂያለሽ? በደህና እንዴት እስካሁን አልታሰርሽም? በመጀመሪያው ቪዲዮአችን እንግዲህ ለሚመሮች እንደ ትልቅ ጥሬ ዕቃ የሚቆጠረው የጃኒ ቪዲዮ ነው። እስቲ ተመልክተን እንመለስ። ይሄው መጣልኝ። ይሄው እሱ ነው የዝምታ አባራሪ የመዝሙሮች ባለቤት። እሱ ነው የህኩቶች እረኛ የሰላሞች እመቤት። እሱ ነው። አይኑ ውስጥ ጣት አለ ይጫወተኛል። ጣቱ ውስጥ አይን አለ ያባብለኛል። የኔ ልጅ ፒያኖ የሱ ሙዚቀኛ ሲጫወትብኝም እንቅልፍም ማልተኛ። መንፈሴ ሲነካ የመጣ እንደሆነ ዘማሪ ናት ነፍሴ የመጣ እንደሆነ። አቀንቃይ ነው ልቤ ገላዬም ዳንሰኛ። ነቃ ቀና ካለ አይሆንም ዳተኛ። ያየኝ እንደሆነ አይኑ ጣት ያበቅላል። የበቀለው ጣቱ የልቤን ፒያኖ ሲጫወተው ያድራል። ይህን እሱ አያውቅም፣ ተአምሩን አያውቅም። እኔም አልነገርኩት ሚስጥሩን አላውቅም። እየመጣ ብቻ ይጫወተኛል። እየመጣ ብቻ እኔ ፒያኖ ነኝ እሱ ሙዚቀኛ። አንዴ እስቲ አስወጧት። ባይዘዌ ግን የድሮ ቪዲዮ አይመስልም። የሷ ፊትም የዳኞቹ ፊትም ያን ያክል አሁን ካሉበት በጣም የተራራቀ አይደለም። ነገር ግን ጃኒ ያቀረበችው በጣም አሪፍ ወይም ደግሞ ምርጥ የሚባል ስራ ባይሆንም እንደዚህ ትሰራለች ብሎ አንድም ሰው የሚጠብቅ አይመስለኝም። እኔ እንደ ግል ቲክቶክ ላይ ከማውቃት አንጻር ምርጥ ስራ ነው የሰራችው ብዬ አስባለሁ። ነገር ግን በዚህ ሳምንት መቀለጃ እንደምትሆን ምንም ጥርጥር የለኝም። ቀጣዩ ቪዲዮአችን ደግሞ ሰሞኑን በጣም አነጋጋሪ የሆነ ከኢትዮጵያ ፊልም የተቀነጨበ አንድ ቪዲዮ አለ። እንመልከተው እስቲ። One more, please. Okay, one more. That's it. Mwah. Are you crying? What happened? Are you crying? Auntie, ልታለቅስ ነው? አንተ አይ ቲንክ የድሮ ፊልም ነው። ብዙዎች በዚህ ፊልም ላይ ሁለት ሀሳብ እያነሱ ነው። የመጀመሪያዎቹ እረ ርዕሱን ንገሩን የሚለው ነው። ሁለተኛዎቹ ደግሞ እንዴት እንደዚህ አይነት ፊልም ኢትዮጵያ ውስጥ ይሰራል? ጆን ዳንኤል ከእስር ቤት ሳይወጣ ሌላ ቲክቶከር ተጨምሮለታል። እስቲ እንዴት እንደተቀበለው እንመልከት። ታስረሽ ታውቂያለሽ? ምን ነው በደህና እንዴት እስካሁን አልታሰርሽም? እኔ 18ኛዬ ነው ነፍሴ። ያይታይሻል ያ ነጭ ቲሸርት ያደረገው እሱ ነው ካቦሽ። አሁን እኔ ስገባ ትታይን ያዘፍነኛል። ታይዋለሽ። ትታይ ያረጋኝ ወራሽን ዘፈን ታውቃለሽ? አባንኛ ለማን ልሻል? ትታይ በአደባባይ፣ ትታይ በአገሩ ላይ፣ ትታይ በጎዳናው፣ ትታይ በወንዙ ላይ። ዋይ ቃለትሽ እኮ ተመቸውሽ? አደነቅሽኝ? ለምንድን ነው የምትዘፍነው? እንዴ ፍሬንዴ አንቺንም ያዘፍንሻል እኮ አላዘጋጅሽም እንዴ? ለማንኛውም ቀልዱ ቀልድ ነው። ነገር ግን ለጆን ዳንኤልም ለጄአር ካፕልስም እግዚአብሔር አምላክ ከነሱ ጋር ሆኖ ከእስር ቤት በቶሎ የሚወጡበትን መንገድ ያመቻች እንላለን። ሌላኛው ነገር ደግሞ ቶማስ እና ሳሚዳን ቢፍ አላቸው። ሰው ጋር ተነካከ መልስ አትስጥ። ሳሚዳን እንዳንተ ተው። ከሳሚዳን ብቻ ጋር አይደለም ከዮናስ ጋርም ቢፍ አለው። አዎ ሰላም ዮናስ፣ በጣም አዝኜብሃለሁ። እኔ ስንት ነገር ታጠምዳለህ ብዬ ሳስብ ስንት ነገር መንኩራኩር ላይ ወጥቶ ማስትሬቱን ዶክትሬቱን ያጠምዳል ስል በሱስ ተጠምደህ ትገኝልኛለህ። ለሀገር ስንት እንባውን ይጨርሳል ለብገር ያለቅሳል ስል በሴት ታለቅሳለህ። አዝኜብሃለሁ። ዮናስ ኢቢኤሱን እንዳይሆን
ዮናስ ማን ነው ጋይስ? ሌላኛው ነገር ደግሞ እንደምታውቁት ሰሞኑን ቲክቶኩ በሙሉ የኦርቶዶክስ እና የእስልምና ክርክርና ፍጅት ውስጥ ገብቷል። እስቲ ይህንን ቪዲዮ ተመልክተን እንመለስ። በግለሰቦች ጸብ አይጥቆር ልባችን፣ ልዩነት ቢኖርም በመካከላችን ትላንትን ያኖረን ይበልጣል ፍቅራችን። የኛ መልእክትም ይሄ ነው። ልክ እንደ በፊቱ ተዋደን ተከባብረን ብንኖር ይሻላል። መጠያየቅ ያለብንን ቁጭ ብለን በጨዋ መልክ እንነጋገር። ከዛ ውጪ ግን ማንም ሰው የፈለገውን መከተል ይችላል። ህግ ቦታ የሚያደርስ ነገር ከሆነም ህግ የያዘው እንጂ መገዳደል፣ መሰዳደብ ጥቅም የለውም። እስቲ አንድ የሚመቸኝ ቲክቶከር አለ፣ እሱን ልጋብዛችሁ። እንካ ይሄን ጠጣ። እሺ ጠጣለሁ። እሺ ይኸው መክፈቻ እዛ ላይ ነው። ከፍተህ ጠጣ። ይሄ ብረቱ ነው። አዎ እሺ ጠጣለሁ። እሺ ጠጣለሁ። እሺ ክፈት፣ ጠጣ። እሺ ጠጣለሁ። እሺ ጠጣ። እሺ ጠጣ። እሺ ኧረ አባቴ ያኛውን እኮ ነው ያልኩህ። ጠጣ ያልሽኝ መሰለኝ። ኧረ እሱ የሰው እኮ ነው። ይሄ ልጠጣ? አዎ እሱን ጠጣው። እሺ ክፈታ። እጠጣለሁ፣ ችግር የለውም። እሺ እሺ ምን ነው አልከፈታለሁ? ከፍታለሁ። ልክፈትልህ? ችግር የለውም። እሺ ከፍተህ ጠጣ። እጠጣለሁ። እጅ አንቺ ችግር የለውም። ኧረ በእንትን በመክፈቻ ውሃ ነው የምወደው። ውሃ ይሻላል። ውሃ ነው የምወደው። ኧረ ከፍተህ ጠጣ፣ ችግር የለውም። ውሃ ስጪኝ። ግድ የለህም ጠጣ። ውሃ ነው የምፈልገው። ውሃ ላምጣልህ? አዎ እሺ በቃ። በነገራችን ላይ በጣም ነው የሚመቸኝ። የራሱ የሆነ ኮንተንት አለው። የሚሰራው ነገር ከማንም ጋር አይመሳሰልም። ሁሌ ደግሞ ያበደ ነገር ነው የሚሰራው። ሰማ ወይ ጃን ለምን ግን አንቀየርም? እኔ የሚቀያየር ሰው እኮ አይደለም። ለምን አንለወጥም? ወዴት? አይደለም የራሳችንን ቢዝነስ እንጀምር። እንትን አስቤያለሁ እኔ። ደረቅ እንጀራ አለ ብለን በራችን ላይ አልለጥፍም? እሱ አሪፍ ሀሳብ ነው። ሲመጡስ ግን የለም እንላለና ዋናው መጀመራችን ነው። ከዚህ በፊት እነዘሩ ማለትም የቤቶች ድራማ የሚሰሩት ይህንን ማስታወቂያ ሰርተው ነበረ። በእነሱ ማስታወቂያ ላይ አንዲት ልጅ ምርጥ ስራ ሰርታለች። እስቲ እንመልከተው። ረፈዳደ በልተናል። እሳት መለኮስ፣ ፍሪጅ መክተት፣ ማቀዝቀዝ፣ ማብረድ ቀረ። እኔም ወደ መኝታዬ። ካንጋሮ ፍራሽ ማን ነው? ኢንሪች ኔትፍሊክስ። ቅርታ ከሳት ቀጠሮ ስላለብኝ ካንጋሮሽ ጭራሽ ሁለት አድርጋችሁታል። እንጀታችሁ ከተባለ በዚህ አትነሱ። አንተ ናቲ ተነሱ አይደል የሚለው ለእናንተ እዚህ አፈር ዲሜ ግጣለሁ በጭስ ናት አጋድም ሐላታ አፈራበ። ብዙዎች ጥላውን አልሞተም ሲሉኝ አላምንም ነበረ። ዛሬ ግን ይህንን ልጅ ሳይ እውነትም አልሞተም አልኩኝ። ያሽኮረመመች ናት ገዳይ ያቼ መስካ አበባ ማላይ በአይኗ ባብላ ሳስቃ ፈጥና ጄን ብትይዘኝ በስስ ከንፈሮቿ ለሳልሳ ጉንጬን ብዳብሰኝ እንስፍስፍ አረገኝ ኧረ ወዲያ ገብታ ባካላቴ ሁናም ቀረሽ ከዛ ወዲያ ደስታና ምኞቴ። እና ሞቷል ነው የምትሉኝ? ፋዘር ለምን ትምህርት ቤት አትሄድም ሲለኝ የተማረ የት ደረሰ? የተማረ ሰባተኛ ሰማይ ነው የደረሰው። ወደ መቃብር ተቀላቅሏል። የሞቱ ሰዎች ጋር ማለት ነው ተቀላቅሏል። ስለዚህ እዚች ሀገር ላይ ትምህርት ገንዘብ ነው። ምን ነው ሳይነስ አለብሽ እንዴ? ምን ነው አንተም አለብህ እንዴ? አይ እኔ እንኳን ሕክምናው ስላለው ነው። ሐኪም ነህ እንዴ? ያ ሜዲካል ዶክተር። እሱ መስፍን ይባላል። ጤና ረዳት ነው። ኤኒዌይ ቴክ ኬር አድርጊ። ኦኬ። አረ ዶክተር ሰው ታሟል። ምን አቤት? ሰው ታሟል። ማን? ወፍራም አለች። ኦ ኦኬ። እንዴት እንደዚህ ሆነ? እስካሁን ዝም አላችሁ?
ኤኒዌይ መቀስና ግሉኮስ እንታየው በአስቸኳይ ምግብ አምጪልኝ። ኤቭሪባዲ ጌት አውት። ማን አንተኛው ጤና ረዳት መስፍን ብላ አስገባልኝ ከውጭ። አንቺ ተመሪያለሽ እንዴ? ባይተነሽ። በነገራችን ላይ አክቲንግ በጣም ነው የሚችሉት። ፊልሙ የወንዶች ጉዳይ ቁጥር 2 ነው። ልክ እንደ ፊልሙ እነሱም ምርጥ አድርገው ነው የሰሩት። በጣም የሚገርም ስራ ነው። የኢትዮጵያ ፊልም ግን አልሞተም። ሰው ለምን ሞቷል እንደሚል አይገባኝም። በነገራችን ላይ የጃኒ ቪዲዮ አይዶሉ ብቻ አይደለም፣ ይሄኛው ቪዲዮም በጣም መነጋገሪያ የሆነው ነበረ። በሃይማኖትሽ እንዴት ነው እንደዚህ ጠንካራ የሆንሽው? የህይወቴን መጽሐፍ የጻፈው እግዚአብሔር እኔ አላህ የሚመቸኛል እግዚአብሔር ይመቸኛል። መዳንም ጾማለሁ ሁሉንም ጾማለሁ ራሱ። እዚህ ነገር ላይ ሁለት ሀሳብ ላንሳ። የመጀመሪያው የሶሻል ሚዲያ ትልቁ ጉዳት ነው። እሱም ምንድነው? እናንተ ብቻ 1-5 ቪዲዮ በመዝሙር ስሩ፣ 2-3 ቤተክርስቲያንና ገዳም ሂዱና ቪዲዮ ስሩ። ከዛ በኋላ ሁሉም ሰው እንደሷ ኦርቶዶክስ የለም፣ እንደሷ ጨዋ የለም፣ እንደሷ ለሃይማኖቷ ሟች የለም፣ እሷ እኮ የገብርኤል ወዳጅ ናት፣ እሷ እኮ በሃይማኖቷ ድርድር አታውቅም፣ በሃይማኖቷ ጠንካራ ናት። በነገራችን ላይ እዚህ ሚዲያ ላይ የምታዩት 99%ቱ ውሸት ነው። አብዛኛው ሰው እዚህ ጋር ይመጣና ያስመስላል እንጂ ትክክለኛ ህይወቱን አያሳያችሁም። ቲክቶክ ላይ የምታዩት የሚጸልዩ ሰዎች፣ የሚያስተምሩም ሊሆን ይችላል፣ ቤተክርስቲያን እየሄዱ ፎቶ የሚነሱ፣ ቪዲዮ የሚቀርጹ፣ ለቤተክርስቲያን የሚለምኑ አሉ እኮ አንዳንዱ አሉ። ግን አብዛኛዎቹ ውሸታም ናቸው። ሁለተኛው ነገር ደግሞ ብዙዎቻችን በሃይማኖት እንከባበር የሚለውን የተረዳን አይመስለኝም። ተከባብረን እንኖር ማለት ኦርቶዶክሱ እንደ ኦርቶዶክሳዊነቱ፣ ሙስሊሙም እንደ ሙስሊምነቱ፣ ጴንጤውም እንደ ጴንጤነቱ ይኑር ማለት እንጂ የጴንጤ በዓል በደረሰ ቁጥር ከነሱ ጋር መዘመር፣ የሙስሊሙ በደረሰ ቁጥር ከነሱ ጋር መዘመር፣ እንደዛ ማለት አይደለም። በነገራችን ላይ ይሄ በጣም ክህደት ነው። ሌላ ቤተ እምነት ጋር ሄዶ ከነሱ ጋራ የነሱን ዝማሬ መዘመር ክህደት ነው። ምክንያቱም እያመለከን የምንገኘው የተለያየ አምላክ እስከሆነ ድረስ ተከባብሮ አብሮ መኖር ይቻላል። ነገር ግን ለ2-3 አምላክ አንድ ላይ መገዛት አንችልም። በስተመጨረሻ ደግሞ የመቄዶንያ ገቢ ማሰባሰቢያ እንደቀጠለ ነው። ለሴፉ ፋንታውን አንድ ያልተጠበቀ ሰው ደውሎ ሰርፕራይዝ አድርጎት ነበረ። ሴፉ ፋንታውንም ፌንት እስኪጭር ድረስ ደስታውን መቆጣጠር አልቻለም ነበር። እስቲ እንመልከተው። ሰይፉ አንዴ አዳምጠኝ፣ አንዴ ሰይፉ አዳምጠኝ። ሃሎ ወዬ፣ ሰማሃለሁ፣ ቀጥል። በጣም የምወድ የሚኪ ጓደኛ ነኝ። ልውል አወከኝ እዛ ቢኪ ጋር። አዎ ሉሊያ፣ ዋው ቴንክ ዩ። ስለዚህ ደግሞ በአንተም በኩል ደግሞ 500,000 ብር ልስጣን። ውሃ እስቲ ፎጣ፣ በረዶ። ሰይፉ ወደቀ ጌታዬ፣ ሰይፉ ወድቋል ጌታዬ፣ ሰይፉ ወደቀ። የሚጨምሩት ካለ ሉሌ፣ በጣም ነው የምናመሰግነው። እንዴ ቆይ እስኪ እንስማው። እስኪ ሉልዬ ቀጥል እስኪ። እኔ እኮ ሉልዬ እስኪ በእኔና በባለቤቴ መስተዋት ዘለቀ ጠቅላላ 1 ሚሊዮን ብር አበርክቻለሁ። ታንክ ዩ። የሚቀጥለው ሳምንት ስመጣ ደግሞ እንደዚሁ ደግሞ ካላቆማችሁ ደግሞ በአካል መጥቼ ደግሞ የሆነ ነገር እሰጣለሁ። እንግዲህ ምን ይባላል፣ እስካሁን ድረስ እየሰጣችሁ ላላችሁ ሰዎች እግዚአብሔር ይባርካችሁ።
የኢትዮጵያ ንግድ ባንክም ባለፈው 30 ሚሊዮን ብር መስጠት ችሏል። ለዚህም በጣም እናመሰግናለን። በጣም በርካታ ፋብሪካዎች ኢትዮጵያ ውስጥ ይገኛሉና ሁሉም እንደዚህ ቢረባረብ ይህንን ነገር በአጭር ጊዜ ውስጥ ማጠናቀቅ እንችላለንና ሁላችንም እንረባረብ። በተጨማሪም እንዳያችሁት ነፃነት ወርቅነህ ቦታው ላይ ይገኛል። እሱም 100,000 ብር ማበርከት ችሏል። በራሴ ስም 100,000 ብር እሰጣለሁ። ከዚህ በላይ መውሰድ የሚገዛ ካለ ይግዛ። በተጨማሪም ይህንን የእርዳታ ፕሮግራም መርዳት የማትችሉ ማለትም በገንዘብ መርዳት የማትችሉ ሰዎች ዩቲዩብ እየገባችሁ ብትከታተሏቸው ብታበረታቱ በጣም ደስ ይለናል። በጣም በርካታ ቻሌንጆች እና የሚያስቁ፣ የሚያዝናኑ፣ የሚያስተምሩ ፕሮግራሞች ስለሚተላለፍበት እናንተም ትጠቀማላችሁ። በስተመጨረሻ ግን ከሁሉ በላይ ሊመሰገን የሚገባው በዚህ ፕሮግራም ላይ ሴፉ ፋንታውን ነው። እስቲ ይህንን ፎቶ ተመልከቱ። አያችሁት አይደለም? ፊቱ ሰውነቱ ሁላ ያስታውቃል። ለዚህ ፕሮግራም ለዚህ መርሃ ግብር ምን ያክል እየከፈለ እንደሆነ በጣም ያስታውቃል። ፕሮግራሙ ከተጀመረ 35ኛ ቀኑን ይዟል። በዚህ ቀናት ውስጥም ከ750 ሚሊዮን ብር በላይ ሊሰበሰብ ችሏል። ያስጀመረን ያስጨርሰናል። ለዛሬ የነበረን ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ቻው።